ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017 ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያንም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያንም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። ቴዲስ ፕሮሞሽን በወሬም እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለት እና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ is the least of this government's problem. even አይደለም አይደለም እንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደቀልድ ምለው ነገር አለ። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው፣ ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አቂ ገርቱልስ እኔ ራሱ ምን ብሎ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው። የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year። በዛ on that note በቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን። ብዙ ጊዜ እዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢውን ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል ጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዞአችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። ቴዲ የጆሮ ነፃ አውጪ ግንባራችን ነው። ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእነንተና የታመሙ ጆሮአችን ይፈወስልን። ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን።
አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየታም እንፈታዋለን አንቺ ከየትም ፈታዋለን እኮ። ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈኑ ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ ሳይለንት ማጆሪቲ የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው። 12 በጎች በአንድ ላይ ቢተባበሩና ድምፃቸውን ቢያሰሙን ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው። የብሪታንያው ፖለቲከኛ ኤድመንድ በርክ ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሽስት ኢጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ትርክት በጽኑ ይኮንናል። የቴዲ አፍሮ አዲስ አልበም ኢቶሪካ ዛሬ ለህዝብ ሲደርስ የቁጥሮቹ ሚስጥር አዲስ ምዕራፍ ከፍቷል። የኢትዮጵያ ህዝብም የ8 ቁጥርን ቁልፍ ሊፈታ ሰዓታትን እየተጠባበቀ ነው። ዛሬ ሐሙስ ሚያዝያ 8 ነው። ሚያዝያ 8ኛው ወር ነው። ቀኑም 8። አልበሙ የሚለቀቅበት ሰዓት ፀሐይ በርትታ የምትወጣበት ከቀኑ 8 ሰዓት፣ የዘፈኖቹ ብዛት 18። የሁሉ ታሪክ የሚሰራው በ2018 ዓ.ም ነው። አንድ ትልቅ ጥያቄ ግን አለኝ። ቀን 8 ወሩ 8 ሰዓቱም 8 ከሆነ ለመሆኑ በአልበሙ ውስጥ ያለው 8ኛው ዘፈን ምን ይሆን? የትኛውን ሀገራዊ ወይም የፍቅር ሚስጥር ይይዝ ይሆን? ድሮም ቢሆን ሐሙስ የቀን ቅዱስ ነው። እንኳን ኢቶሪካ ተጨምሮበት ዛሬ በአመቱ 8ኛው ወር በ8ኛው ቀን በቅዱሱ ሐሙስ የሙዚቃው ንጉስ አዲስ ታሪክ ሊሰራ ቀጠሮን አስይዞናል። እናንተስ ከ8ኛው ዘፈን ምን ትጠብቃላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ለሌሎችም እንዲደርስ ሼር አድርጉት። መልካም ጊዜ